ናችሁ? ሰላም ሰላም። ዛሬ የመጀመሪያ ቀን በቶኪዮ እንግዲህ ትላንትና በጣም ደክሞኝ ነበረ እና እንደገባው ነበር የተኛሁት። ዛሬ ግን ለመዘጋጀትም ጊዜ ስለፈጀብኝ ከመጀመሪያው አልቀረጽኩም። ግን ዛሬ ቶኪዮ የመጀመሪያ ቀን ነው። የት እንደምንሄድ አናውቅም። በቃ ቶኪዮ ግን ዛሬ ቆይተን ነገ እንሄዳለን። እሺ አሁን እንዴት እንደዘነጥኩ አሳያቸዋለሁ። አያችሁ እንዴት እንደዘነጥኩ። ነጭ ነው የለበስኩት ምክንያቱም ሙቀት ስለሆነ ማለት ነው። 31 ዲግሪ ሴልሺየስ ነው እና እስካሁን ባለው በጣም ነው ጃፓንን የወደድኩት። ሰዎቹ በጣም ፖላይት ናቸው። እንደገና ደግሞ አስተውለ ከሆነ ሰው ላይ አያፈጡ። ቻይና እኮ በጣም ያፈጣሉ ጥቁር ሰው ሲያዩ ማለት ነው። እዚህ ግን ሁሉም የራሱን ስራ ነው የሚሰራው። ለማንኛውም ጋይስ ዛሬ አብረን እንውላለን በቶኪዮ ጃፓን። እንደ ትላንት እኔ ደክሞኛ ያቅም በቃ ልሞት ነበር። ሳይ ንፋሱ ደስ ይላል። ደግሞ እንትን ነው ሂዩሚድ ኤር ነው በጣም እንደ ስቲቭ ነገር ነው አየሩ። በቃ ይገናኛል። ሬልዌይ ስቴሽናቸው ይሄን ይመስላል። እኔ ሰዎቹን ነው የወደድኩት። እውነት ለመናገር በጣም ነው የወደድኳቸው። በጣም ፖላይት ናቸው። ድምጻቸውን ቀስ አድርገው ነው የሚያወሩት። እኛ ለምዶብን እየጮህን ሰው እየረበሽ ሌላ ደግሞ ምን መሰላቸው ወደድኩ? ሽንት ቤቱ በእርግጥ የኛ ኤርቤንቢ የለውም፣ ግን አብዛኛው የጃፓን እንትን ሙዚቃ አለው፣ ኖይዝ ካንስሌሽን አለው። ሽንት ቤቱ ኖይዝ ካንስል ማድረግ ከፈለጋችሁ እዛው የእጅ ንክክ የለም፣ እዛው ነው የሚያጥባችሁ። የእውነት እኛ ጋርም ያለው ኤርቤንቢ እንደዛ ነው። 4000 ምናምን ይላል። ወይኔ በጣም ርካሽ ነው 4000 ግን ከተረፈ ኧረ እኮ ግን ቶፕ አፕ እንዴት ነው የሚደረገው? እና ጋይስ እሺ እንትናቸውን ግን ናቪጌት ማድረግ ትንሽ ከብዶናል። ኢትዮጵያ አልከበደውም በእርግጥ እኔ ነኝ የከበደኝ ይታወቃል። ትላንትና ቦልድና ፈዛዛ የሆነው ምናምን ያልከው አይ ትላንትና አውቀን ነበረ እኮ። እሺ አሁን ግን የት ነው የምንሄደው ዛሬ? ታይም ስኩዌር የሚመስለው ቦታ እኔ ዛሬ የት እንደምንሄድ አላውቅም። በቃ ሰርፕራይዝ ነው ማረጋችሁ። ሺኩያ ምን ሞላው ሰው ስለሌለ ቆም ልበል። በቃ ይኸው እንደዚህ የእግር መንገድ ማሳለጫ ምናምን ምን ስቀርጽ ራሱ አልፈራም። ለምን መሰላችሁ? ሰው የራሱ ቢዝነስ ነው ማይንድ የሚያደርገው። ከዛ ደግሞ ዘናጭ ናቸው ሲያምሩ አለባበሳቸው ምናምን ነገር ዝንጥ ብለው በእውነት ለማንኛውም ሺኩያ ነው የምንሄደው። ታይም ስኩዌርን የሚመስለው ቦታ ነው ብሎኛል ኢትቤ። እዛ ስንደርስ ደግሞ እንገናኛለን። ባቡራቸው ጋር ደግሞ ባቡር ውስጥ እስከባ ደግሞ ባቡራቸውን አሳያችኋለሁ። አሁን ባቡር ውስጥ ነኝ፣ ግን በጣም ፈራው። ምክንያቱም በጣም ጸጥ ያለ ነው። ባቡሩን ማሳየት ደግሞ አልቻልኩም። ሁሉም ሰው የየራሱን ስራ ነው። አይ እዛ ጋ እባክህ የሽማግሌ መቀመጫ ነው እንዳትቀመጥ ደግሞ ተሳስተ። በቃ ባቡር ውስጥ ነኝ።
ባቡራቸውን ለመጥበስ መቼ እንቀርጽላችኋለሁ። ያያችሁ ሰው እንዴት ዲስፕሊን እንደሆነ ሁሉም አንድ ላይ ነው የሚይዘው። እንደምታዩት ደግሞ እንደ እንግሊዝ መሪያቸው በቀኝ በኩል ነው። መሪያቸው በቀኝ በኩል ነው አይደል? በቀኝ በኩል ነው መሪያቸው። ስለዚህ እኛም በግራ መስመር ነው የምንቆመው። ጀርመን በቀኝ ነው፣ ኢትዮጵያም ጋይስ በጣም ይሞቃል። ዌዘሩን ልነግራችሁ አልችልም። 31 ነው ከፍተኛው፣ ዝቅተኛው ደግሞ 27 ነው። ወይ አመለጠኝ እንደ ባቡሩ። ያው ንፋሱ በጣም ደስ ይላል። የባቡሩ ወይ ባቡሩን አሳያችኋለሁ ብዬ ማን ያወራልኝ ወሬ። በቃ ባቡር ውስጥ እስገባ አላወራ። ምንድን ነው? ድንጋይ ነው መሰለኝ። ጋይስ ከባቡር ወርደናል። ያው ባቡር ውስጥ በጣም ስነ ስርዓት ስላላቸው ማውራት ያስፈራል። ለዛ ነው ማልቀርጸው፣ ግን ደስ የሚል ባቡር ነው ያላቸው። ይሄ አሁን ከተማ ውስጥ እንደገባን እራሱ ያስታውቃል። እንትኑ ተቀየረ፣ ቲሙ ተቀየረ እኮ። በጣም ነው የሚሞቀው እና ምግብ ምናምን በጣም ርካሽ ነው። እንግዲህ አይ ዶንት ኖ ኖታቸው ትንሹ ስንት ነው? 1000 ነው ያየነው። ኖታቸው 1000 ያን ነው ከረንሲያቸው ሰው 1000 ምናምን ነው፣ ግን በዩሮ በጣም ትንሽ ነው። እና ለምግብ 50 አለ እርግጠኛ ነኝ። 50 ዩሮ መስሎኝ ነው። ኧረ 10ም አለ መሰለኝ። 10 ግን መቼስ አላቅም ምን እንደሚገዛላችሁ አላቅም። ወይም በቃ በጣም እንትን ትራንስፖርቴሽን በጣም ርካሽ ነው። እንግዲህ እስካሁን ባየነው ሽቶ ምናምን ነው። ጋይስ ፊት ማቀዝቀዣ ገዝቻለሁ። ጀርመን ገዛለሁ ብዬ ረሳሁት፣ ግን ትንሽ ሱቨኒር ሾፕ አይደለማ። ሁሉም በጃፓንኛ ነው የተጻፈው። ቆንጆ ናቸው እዚህ ሀገር። አሪፍ ይመስለኛል። ወይስ የተሻለ ልናገኝ እንችላለን? የረከሰ ቬኒር ስላላገኘን ወጥተናል። አንድ ሞል እንግባና እስቲ ነጭ ጥላ ነው የሚጠቀሙት። ሞል ውስጥ ገብተናል። እስቲ እንደ ጅማሬ ዞር ዞር እያለ ማቻ የሚባል መጠጥ አለ። የጃፓን ነው አይዶን ሳር የሚል ግን ሰው በጣም አካብደው የሚጠጣ ይሄ አሻንጉሊት ነው የሚመስሉት። እሺ ወደዛ እንቀጥል። ካፌ ላይ ካፌ ምግብ ነው የምፈልገው። ዝብር ይላልላችሁ እና ነገር ነው ይመስላል። እውነተኛ ምግብ አላቸው።
ስናክ ነገር ነው ሌላ ነገር እሺ ደስ ይላል። እኔ በጣም ወድጃለሁ። አይ ቲንክ የሆነ እንደ አውትዶር ሞል ነገር ነው ሞሉ ሀሳቡ የሚታወቅ። ዝናብ ሲዘንብ ይዘጋል። ሼድ አላቸው ብሎ ነው ብለህ ነው ዛሬ አሳ ይታየኛል። በኋላ ወጥተን ሱሺ ሮል ይላል። ሱሺ እኮ በጣም ቲፒካል ምግባቸው ነው። እኔ አልወድም። አንተ ትቀምሳለህ። ሌላ ነገር ካላቸው ይሄ ደንበኛ ሬስቶራንት እሱ እናስቀድም ወይስ አሳ ነው የሚሸጡት? ኦኬ እሺ ጋይስ በርገራችን መጥቷል። ቆይ ላሳያችሁ። የኔ ሲንግል ነው። ይሄ ደብል ነው። ትሪፕል ነው እንደ አንተ ትሪፕል ነው እና የከፈል ነው ለዚህ ሁሉ 2530 ነው የከፈል ነው። አንድ ኮካ ኮላ፣ አንድ ሚልክ ሼክ፣ ትሪፕል በርገር እና አንድ ቺዝ በርገር ማለት ነው። ይሄ በአጠቃላይ 13 ዩሮ ነው። ጀርመን አንድ ሚል ነው። ቢያንስ 10 ኪሎ ጨምረን መግባት ነው ያለብን። ፖርሽናቸው ደግሞ በጣም ትንንሽ ነው፣ ግን ትንሽ መሆኑን ወድጄዋለሁ እኔ። ትላንትናም በልተን ነበር በርገር በርግጥ ቆንጆ ነው። ጋይስ እንደምታውቁት ምግባችንን በልተን ጨርሰናል። አሁን ሱቨኒር ሾፕ ነን። እንደምታውቁት በየሀገሩ አንዳንድ ሱቨኒር እንገዛለን እና ምግብ ነው ይሄ ሱቨኒራቸው። ግን እውነትስ እዚህ ጋር ፒኖች ናቸው። ፓሪስ ይሸጣሉስ? አይደለም፣ ይሄ ህንጻ አላቸው። ይሄ ህንጻ አይቼዋለሁ። ቶኪዮ ታወር እኮ ነው። ነባቸው በጣም ቸኮሌት ቶኪዮ። ይሄ ይሻላል መሰለኝ፣ እነዚህ ይሻላሉ። የሚታወቅ ሰውዬ ነው ሱሞ የሚጫወቱት። በእንትናቸው ይታወቃሉ እኮ ይሄ ሱፕ መጠጫ ምናምን የእንጨት መብያ ምናምን አላቸው። እሱን ወይ እንገዛላቸዋለን። አይ ይሄ የእንጨት ምግብ ማቅረቢያ ነገር ነው ግን ወይ እሱን እንገዛላቸዋለን። አዘናነጤ ላሳያችሁ፣ ቅድም በደንብ ስላላሳያችሁ ያው እሺ ጋይስ አሁን ስታርባክስ ገብተናል። ቀዝቀዝ ለማለት ታይም ስኩዌር የሚመስለውን ቦታ ልናገኘው አልቻለም እና በእግራችን በጣም ብዙ ቦታ ተመላልሰናል። እጅ አይታይም እንዴ? ከቅድም ጀምሮ እኮ እየተማጸንኩ ነበር። እኔ ውሃ ነው ያዘዝኩት እንደምታዩት እና ደስ ይላል። ቅዝቃዜው ምናምን ደስ ይላል። መንገድ ላይ ግን ለረጅም ሰዓት መራመድ አልቻልኩም። በጣም ነው የሚሞቀው። በቃ በጣም አይ ቲንክ 31 ገብቷል። በኋላ ደግሞ ወደ እንትን ለመሄድ አስበናል። ባይዘዌ ጸጉሬን ከወደዳችሁት ከኩኩ ላግዠሪ ሂውመን ሄር ማግኘት ትችላላችሁ። እንደምታዩት ውስጡን ለቄስ ነው ጸጉሬ። ምንም ሳልዘጋጅ ነበር የመጣሁት እና
ያረገችኝ ኩኩዬ ናት። ይባረክ ጋይስ። በቃ ለማንኛውም በኋላ እንገናኛለን። እንደማይደክመኝ ተስፋ አደርጋለሁ። አይ ቲንክ እንደ ላይብራሪ ነገርም ነው እንደ ላይብራሪ ነገርም ነው መሰለኝ ቤቱ። መጽሐፎች አሉ። በጣም ደክሞኛል። ግን ስለማንኛውም አበሻ ሬስቶራንት የምናያለን። ሊትል ኢትዮጵያ የሚባል አበሻ ሬስቶራንት አለ፣ በጣም ጥሩ ሪቪው ያለው። እዛም ሄደን ያለውን አንዳንድ ነገሮች እናያለን፣ ሾፕ እናደርጋለን። እንዴ ከእንትን የገዛሁትን ላሳያቸው እንጂ ሱቨኒር ብዙም አላገኘንም። የገዛ ነው ርካሽ ነው በጣም። ካርታውንም ብንገዛ ይቺ ብቻ ነው የገዛ ነው። ቾፕስቲክም ገዝተናል። ደግሞ የሚያምር መግዛት ትችል ነበር ከዚህ ይችላል። ከገዛ የቀር ነው የሚያምር ገዛ አሪፍ ነበር። ለማንኛውም ጋይስ እንገናኛለን። ጋይስ ይኸው በስተመጨረሻ ደርሰናል። ግን ብዙም እንዳሰብነው ትልቅ አይደለም። እዛ ጋ መሻገሪያ ነገር አለች፣ አሳያቸዋለሁ። እሱ ፎቶ በመነሳት በጣም ብዙ ጊዜ አጠፋው እንጂ እዛ ጋ አሳያቸዋለሁ በኋላ ላይ ስንመለስ። እሺ ጋይስ እንዴት ናችሁ? ዞረን ማለት ነው የሀበሻ ሬስቶራንት ፍለጋ እግራችን እስከሚቀጥን ድረስ ዞረን አንድ ቦታ አገኘን። ከዛ ምግብ የለም ተባለ። ከዛ በኋላ ወደ 45 ደቂቃ የሚሆን መንገድ ተጉዘን መጥተን አሁን ኩዊን ሼባ የሚባል ምግብ ቤት እንገኛለን። ብቸኛ የአበሻ ተገልጋዮች እኛ ነን አይደለ? እና እስቲ በቶኪዮ የአበሻ ምግብ ቤት ምን እንደሚመስል የምናይ ይሆናል ማለት ነው። ከዛ ወደ ቤት ነና ከዚህ በኋላ እውነት ታውቁ እኛው እንዳየሩ ሁኔታ ይሄ ደግሞ ቶሎ በልተን ተጣላለ ባቡር እንዳያመልጠና ባሶሽ ሊኖር ይችላል። ጋይስ መሀል ላይ በጣም ብዙ ቦታ ገብተናል፣ ብዙ እቃ ገዝተናል። በጣም ብዙ ቦታ ነው የዞርነው። አልቀረጽኩላችሁም፣ በጣም ደክሞኝ ነበረ። ይቺን ትሪ ታስታውሷታላችሁ? ያት ሁሉም ቤት አለች። ለመናገር እኛ ቤት የለም። ምግቡን እስከምቀምሰው ነው በቃ ይችላል። አዎ ይሰማል። እኩለ ሌሊት ሊሆን ነው። ባስ ደግሞ የሚቆመው እኩለ ሌሊት ነው። እንዴ እየደነሱ ነው ያቸው። እንዴት አድርጌ ላሳያቸው? ልክ ካሜራውን ሳዞረው አቆሙ መደነስ። እየጨፈሩ ነበረ። ብቸኛ ሀበሻ ተገልጋዮች እኛ ነን። የሚገርማችሁ መጀመሪያ ለያ ብቻ ነው መቀምሰው። አልጫው ይሄ
አልጫው ቆንጆ ነው። እንጀራውም ቆንጆ ነው። ይህ ዶሮ ወጥ አልጫው ይሻላል። ያው